ዲን الاسلامን መማር የሚሰለቸው የማይወድ የሆነ ሰው ወይም ደግሞ የሚሸሽ የሆነ ሰው አላህ ኸይር ያልፈለገለት እንደሆነ እንረዳለን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የዕልምን መንገድ የተነሳሳ የሆነ ሰው ወደ ዕልም ጉዞ ያደረገ የሆነ ሰው አላህ ሱብሓነሁ ወተዓላ በዛ ጉዞ ወደ ጀነት የሚደርስበትን መንገድ አላህ ያገራለታል። የዱንያ ዝቅ ያለችዋን የዱንያ ጥቅም አይደለም። ዱንያ ጥቅምማ ቢሆን ኖሮ ሰዎች በተለያየ አይነት መንገድ የዱንያን ጥቅም ሊያገኙ ይችላሉ። የዱንያን ጥቅም በአኺራ ጉዳይ የሚፈልግ የሆነ ሰው ካለ ዱንያውም አኺራውም ነው የሚከስረው ማለት ነው። ክብርን የሚፈልግ ደረጃን የሚፈልግ መታወቅን ዝናን የሚፈልግ የሆነ ሰው በዚህ ዲን ላይ አላህ ሱብሓነሁ ወተዓላ ዒልሙንም ያጠፋበታል፣ እንደዚሁም የፈለገውን ነገር አያገኝም ማለት ነው። ስንትና ስንት ሰዎች አሉ ጠለበል ዒልምን ይለፋሉ፣ ሒፍዝን ይለፉበታል፣ የሰሙትን ነገር ለመሐፈዝ ይሞክራሉ፣ ነገር ግን ምንም አይያዝላቸውም። የዚህ ብቸኛውና የመጀመሪያው ሰበብ ምንድነው? ማዕሲያ ነው። አላህ ሱብሓነሁ ወተዓላን መገዛት ኑር ነው። ይህ ማዕሲያ ነው። ማዕሲያ ደግሞ ከኑር ጋር አብሮ የሚሄድ አይደለም። ምክንያቱም ማዕሲያ አላህን ሱብሓነሁ ወተዓላ ማመጽ ጨለማ ነውና። ቢስሚላሂ ራሕማኒ ራሒም إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. የተከበራችሁ እህቶች ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ ስለ ዲናችን እንድንመካከር እድሉን ስለሰጠን አላህን እናመሰግነዋለን። በመቀጠል ባረከላሁ ፊኩን ዛሬ ጠለበል ዒልምን በተመለከተ እንደዚሁም በጠለበል ዒልም ዙሪያ ዒልምን በመማር ሸሪዓዊ የሆነ ዒልምን መማር ያለውን ትሩፋትና እንደዚሁም መመካከር ያለብን በዚህ ዙሪያ ያሉ ነጥቦችን እንነጋገራለን። ባረከላሁ ፊኩን። እንግዲህ ጠለበል ዒልም ዒልምን መማር የሸሪዓን ዒልም መማር በጣም ታላቅ የሆነ ወደ አላህ ሱብሓነሁ ወተዓላ የምንቃረብበት ትልቅ ዒባዳ ነው። አላህ ሱብሓነሁ ወተዓላ ለዚህ እድል ስለመረጠን ዲነል ኢስላምን ከንጹህ መረጃ ከኪታብና ከሱና እንዲሁም ከሰለፎች ግንዛቤ በመነሳት ዒልምን የምንማርበት እድል አላህ ሱብሓነሁ ወተዓላ ስለሰጠን አላህን ሱብሓነሁ ወተዓላ ልናመሰግነው ይገባል። አላህን ሱብሓነሁ ወተዓላ በተገቢው መልኩ ሰዎች የሚገዙበት መንገድ አይኖርም በዒልም በስተቀር። የዒልም ደረጃ በጣም ከፍተኛ ነው። አላህ ሱብሓነሁ ወተዓላ ኸይርን የሻለትን ሰው ነው ዒልምን የሚያስተምረው። كما قال رسول الله صلى الله عليه وسلم من يريد الله به خيرا يفقه في الدين. الله سبحانه وتعالى لسو خير يشالتن سو أوقتن بدين لي يتألك أوقتن ياسجنزبوال يدينن جنزابي يسات أوال آلو እንግዲህ አላህ ሱብሓነሁ ወተዓላ ይህንን ደረጃ ስለሰጠን አላህ ልናመሰግነው የሚገባው ከዚህ ሐዲስ ራሱ የምንረዳው ነገር አለ። ይኸውም ነቢዩ ሰለላሁ ዐለይሂ ወሰለም አላህ ኸይር የሻለትን ሰው የዲንን እውቀት የጠለቀ እውቀት ይሰጠዋል ሲሉ አላህ ኸይር ያልሻለት ሰው ነው ጃሂል የሚሆነው ማለት ነው። ከጠለበል ዒልም የሚሸሸው አላህ ኸይር ያልፈለገለት ሰው ነው ማለት ነው። ዲነል ኢስላምን መማር የሚሰለቸው የማይወድ የሆነ ሰው ወይም ደግሞ የሚሸሽ የሆነ ሰው አላህ ኸይር ያልፈለገለት እንደሆነ እንረዳለን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة
የዕልምን መንገድ የተነሳሳ የሆነ ሰው ወደ ዕልም ጉዞ ያደረገ የሆነ ሰው አላህ ሱብሓነሁ ወተዓላ በዛ ጉዞው ወደ ጀነት የሚደርስበትን መንገድ አላህ ያገራለታል። የጀነት መንገድን መጓዝ ነው ለዕልም ጥረት ማድረግ። ዕልም ታላቅ ክብር ያለው ነው በሸሪዓ። ዕልም ሸሪዓ አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ ነው። አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም ጨምርልኝ ብለህ ጠይቅ ብሎ የነገራቸው ያዘዛቸው ነገር ቢኖር ዕልም ነው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ሆይ ከእውቀት ጨምርልኝ ብለህ ለምን ብሎ ነቢዩን ሰለላሁ ዐለይሂ ወሰለም እንዲያስጨምሩ ያዘዛቸው ነገር ዕልም ነው። ዕልምን የሚማር የሆነ ሰው በምድር ላይ ያሉ ሁሉ እስትግፋር ያደርጉለታል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። ይህ ብቻውን በቂ ነው። ወኢነል መላኢከተ ለተضዑ አጅኒሐተሃ ሊጣሊብ ልዕልም ሪضን ቢማ የስናዕ፣ መላኢካዎች ክንፋቸውን ዝቅ ያደርጋሉ ዕልምን ለሚማር ለሆነ ሰው የሚሰራውን ስራ ስለሚወዱለት ማለት ነው። በምድር ላይ ያለ ሁሉ በጠቅላላ እስትግፋር ያደርጋል። ሐታ ልሒታኑ ፊል ባሕር፣ አሳዎች በባህር ውስጥ ያሉ አሳዎች ሳይቀሩ ለጣሊብ ልዕልም ዱዓ ያደርጋሉ ማለት ነው። እስትግፋር ያደርጉለታል። አላህ ሱብሓነሁ ወተዓላ በምስክርነት ትልቅ ደረጃ የሰጠው የዑለማዎችን ምስክር ነው። ሸሂደ አላሁ አነሁ ላ ኢላሃ ኢላላህ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስጥ በማለት ነው። ስለዚህ ይህ ታላቅ የሆነ የአላህ ሱብሓነሁ ወተዓላ ምርጫ ነው። ለዚህ ታላቅ እድል አላህ ስለወፈቀን አላህን ሱብሓነሁ ወተዓላ ደግመን ደጋግመን ልናመሰግነው ይገባል። አላህ የመረጣቸው ሰዎች ናቸው ይህን የሚሰሩት። የአላህ ልዩ ባሪያዎች ናቸው ዕልምን የሚከጅሉት፣ ለዕልም የሚለፉት፣ እንቅልፍ የሚያጡት፣ እንደዚሁም የአላህን ሱብሓነሁ ወተዓላ ውዴታ በዚሁ በዕልም ላይ የሚፈልጉት እነሱ ናቸው። ለዚህም ግልጽ የሆነ አመላካች የምናየው የነቢዩላህ ሙሳ ታሪክ ነው ማለት ነው። ነቢዩላህ ሙሳ አላህ ሱብሓነሁ ወተዓላ ከሳቸው በላይ አዋቂ የሆነ ሰው በምድር ላይ እንዳለ በነገራቸው ጊዜ ያንን አዋቂ ከሳቸው በላይ አዋቂ የሆነን ሰው ማግኘት ፈለጉ። የዚህን ጊዜ አላህ በምን አይነት መልኩ ሊያገኙት እንደሚችሉ ነገራቸው። ነቢዩላህ ሙሳ መንገዳቸውን ጉዞ የጀመሩት ለምንድን ነው? ዕልምን ለመማር። ከሊሙላህ አላህ ያናገራቸው ነቢዩላህ ሙሳ አላህ ትልቅ ደረጃ የሰጣቸው ወስጠናዕቱከ ሊነፍሲ ለራሴ የሰራው ያዘጋጀው ነው ብሎ አላህ ሱብሓነሁ ወተዓላ ያናገራቸው ከሊሙላህ አላህ ያናገራቸው ነቢዩላህ ሙሳ አላህ የመረጣቸው ነቢዩላህ ሙሳ የበኒ እስራኤል ነቢይ አላህ በመረጣቸው ዳዕዋ እያደረጉ እያሉ ከሳቸው በላይ አዋቂ መኖሩን ባወቁ ጊዜ ጉዟቸውን ነው የጀመሩት። ስንቃቸውን ጭነው አላህ ሱብሓነሁ ወተዓላ ይህንን በቁርአኑ ላይ ይነግረናል። ሁሌ ጁምዓ ቀን እናነባዋለን። ይህ ታሪክ ግን እጅግ መሳጭ የሆነ ታሪክ በውስጡ አለ ማለት ነው። ነቢዩላህ ሙሳ ኸድርን ባገኙ ጊዜ ምንድን ያሉት? ሀል አተቢዑከ ዐላ አን ቱዐሊመኒ ሚማ ዑሊምተ ሩሽዳ፣ አላህ ሱብሓነሁ ወተዓላ ካስተማረህ አላህ ካሳወቀህ ቅን እውቀት እንድታስተምረኝ መከተል እችላለሁ ወይ አንተን ብለው ነቢዩላህ ሙሳ ጉዟቸውን የጀመሩት ማለት ነው። ስለዚህ እኛ የሚያስፈልገንና ዋናው ቁም ነገሩ ይሄንን ዕልም የምንፈልግበት ዓላማው ምንድን ነው የሚለው ብቻ ነው እንጂ ዕልምን ለዕልም ጉዞ በማድረግ ለዕልም በመልፋት ለዕልም እንቅልፍ በማጣት ለዕልም በመራብ የምናገኘው አጅር ቁጥር ስፍር የሌለው ነው። ዋናውና ትልቁ ነገር ዕልምን የምንፈልግበት ዓላማው ምንድን ነው? እሱ ነው። ጅህልናን ከላያችን ላይ ለማንሳት የመጀመሪያው ዓላማ ነው። ጅህልናን ከአቅራቢያዎቻችን ካሉ ሰዎች ላይ የማንሳት እንደዚሁም ከሙስሊሙ ኡማ ላይ አለማወቅን ለማንሳትና ባወቅነው ለመስራት ይህ ትልቁና ዋናው ዓላማ ነው። ታዲያ ይህ የአላህ ሱብሓነሁ ወተዓላ መቃረቢያ የሆነ ሰዎች ኸይርን ነገር የሚፈልጉበት እንደዚሁም ትልቅ ደረጃ የሚደርሱበት በዱንያም በአኺራም ትልቁን ደረጃ የሚደርሱበት ነው። ታዲያ ለዚህ እውቀት ትልቅ የሆነ ልፋት ያስፈልገዋል። የተወሰኑ መመካከሮችን በዚህ ጉዳይ እናረጋለን ማለት። የዕልም ፈዳኢሉ በጣም ብዙ ነው፣ ተነግሮ የሚያልቅ አይደለም።
ከመሆኑም ጋር ለዚህ ዒልም ምን ያስፈልገዋል? ሰዎች የዱንያ ዒልምን ለመፈለግ የተለያዩ ልፋቶችን ያደርጋሉ፣ ብዙ ጥረቶች ያደርጋሉ፣ እንቅልፍ ያጣሉ፣ እንቅልፍ እንዳይዛቸው የተለያዩ ነገሮችን ያደርጋሉ፣ ጥናታቸውን አጥንተው ለፈተና ቀርበው እስከሚያልፉ ድረስ ማለት ነው። ሙእሚኖች ግን አላህን ሱብሓነሁ ወተዓላ የሚፈሩ ጠለበል ዒልም የሸሪዓን ዒልም ሸሪዓን ለመማር የሚፈልጉ ሰዎች ዓላማቸው ከዚህ ሁሉ የላቀ ነው። በዱንያ የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት አኺራ ላይ ደግሞ ጀነትን ለማግኘት ነውና ልፋታቸው። ስለዚህ ወደ አላህ ሱብሓነሁ ወተዓላ የምንቃረብበት ታላቅ ዒባዳ ከመሆኑ የተነሳ ጠለበል ዒልም ከትልቅ ዒባዳ ወደ አላህ ሱብሓነሁ ወተዓላ የምንቃረብበት ተውፊቅን የምናገኝበት በዱንያም በአኺራም ደረጃን የምናገኝበት የሆነውን ታላቁን ዕውቀት ይህንን ዒባዳ ለመስራት እንደሌሎቹ ሁሉ ብዙ መስፈርቶች አሉት። ከነዛ መካከል የመጀመሪያው ልንመካከርበት የሚገባው የኢኽላስ ጉዳይ ነው ማለት ነው። ዒልም ሸሪዓን ስንማር እንደሌላው የዱንያ ዕውቀት አይደለም። ጥቅምን ለማግኘት፣ ደረጃን ለማግኘት፣ ክብርን ለማግኘት፣ ተወዳጅነትን ለማግኘት አይደለም። ዒልም ሸሪዓ ከዚህ የላቀ ነው። ዒልም ሸሪዓ ከዚህ ከፍ ያለ ነው። የዱንያ ዝቅ ያለችዋን የዱንያ ጥቅም አይደለም። ዱንያ ጥቅምማ ቢሆን ኖሮ ሰዎች በተለያየ አይነት መንገድ የዱንያን ጥቅም ሊያገኙ ይችላሉ። የዒልም ሸሪዓን ማግኘት አያስፈልጋቸውም። ሌሎች በርካታ የሆኑ የዱንያን ጥቅም ሊያገኙባቸው የሚችሉ መንገዶች አሉና ማለት ነው። ታዲያ ይህ የዒልም ሸሪዓ የመጀመሪያው የሚያስፈልገን ነገር ቢኖር ምንድነው? ኢኽላስ ነው። በጠለበል ዒልም ላይ ዒልም ሸሪዓን በምንማርበት ጊዜ ኢኽላስ ከሌለን ዋጋ የለንም ማለት ነው። ባዶአችንን ከሰርን፣ ባዶአችንን ቀረን ማለት ነው። አመላችን፣ ንግግራችን፣ ስራችን ሁሉ በእውቀት እንዲመራ ኢኽላስ ያስፈልገዋል። ያለ ኢኽላስ የሚሰራ ስራ ባዶ ነው የሚሆነው። ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ እንዳለውን የበነነ አቧራ ነው የምናረገውን። ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋ አልታዘዙም አላህን ሱብሓነሁ ወተዓላ ዒባዳን ለሱ ብቻ ጥርት አድርገው እንዲገዙት እንጂ። የዱንያን ጥቅም በአኺራ ጉዳይ የሚፈልግ የሆነ ሰው ካለ ዱንያውም አኺራውም ነው የሚከስረው ማለት ነው። ክብርን የሚፈልግ ደረጃን የሚፈልግ መታወቅን ዝናን የሚፈልግ የሆነ ሰው በዚህ ዲን ላይ አላህ ሱብሓነሁ ወተዓላ ዒልሙንም ያጠፋበታል፣ እንደዚሁም የፈለገውን ነገር አያገኝም ማለት ነው። ፈመን ካነ የርጁ ሊቃአ ረቢህ ፈልያዕመል ዐመለን ሳሊሓ ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ። ፈመን ካነ የርጁ ሊቃአ ረቢህ የጌታውን መገናኘት ተስፋ የሚያደርግ የሆነ ሰው فليعمل عملا صالحا ملكام سران يسرا ولا يشرك بعبادة ربه أحدا በአምልኮቱ ጌታውን በሚገዛበት ነገር ላይ ማንንም ሊያጋራ አይገባም። من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا አላህ ስብሓነሁ ወተዓላ በኃይለኛው ነው የሚያስጠነቅቀን ማለት ፈጣኗን የዱንያ ጥቅማ ጥቅም የሚፈልግ የሆነ ሰው መን ካነ ዩሪዱ ልዓጅለተ አጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪድ የምንፈልገውን ያህል ለፈለግነው አካል እንሰጠዋለን። ነገር ግን የአኺራው ምንድን ነው የሚሆነው? ثم جعلنا له جهنم يصلاها مذموما مدحورا። ታዲያ ለምን እንለፋለን? ውጤታችን አኺራ ላይ ጀሃነም ከሆነ ዱንያ ላይ የምንፈልገውን ነገር በፈለግነው መጠን የማናገኘው ከሆነ ለዱንያ ብለን መልፋት ምንድነው ጥቅሙ? በአኺራ ስራ ላይ ለዱንያ መልፋት ምንም ጥቅም የለውም ማለት ነው። ስለዚህ ዒልም ሸሪዓ ኢኽላስ የሚያስፈልገው ነው። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መን ተዓለመ ዒልመን ሚማ ዩብተጋ ቢሂ ወጅሁላህ አንድ ሰው ዒልምን የሚማር ከሆነ ያ ዒልም ደግሞ የአላህ ፊት የሚፈለግበት ያዕኒ ዒልም ሸሪዓ ማለት ነው። የዒልም ሸሪዓን እውቀት የፈለገ የሆነ ሰው
مما يبتغى به وجه الله يا الله سبحانه وتعالى فيت يمفلقبت ودا الله سبحانه وتعالى يمقربበት የሆነውን ዕውቀት የፈለገ የሆነ ሰው لا يتعلمه ይህንን ዕውቀት አይማረውም إلا ليصيب به عرضا من الدنيا ከዱንያ የተወሰነ ጥቅም ድርሻውን ለማግኘት ብሎ የሚማር ከሆነ ስልጣን ለማግኘት ደረጃ ለማግኘት ገንዘብ ለማግኘት እንደዚሁም የተለያዩ የክብር ማዕረጎችን ለማግኘት እንጂ የአኺራን ፍላጎት ባይሆነ ጊዜ إلا ليصيب به عرضا من الدنيا ውጤቱ ምንድነው ሱብሃነከላሁ ፊኩን إلا ليصيب به عرضا من الدنيا لم يجد عرف الجنة يوم القيامة يقياما كان يجنة شتاء آياغنيم የቂያማ ቀን የጀነትን ሽታ አያገኝም ስለዚህ طلب العلم ስንማር ምንድነው ዓላማችን ፍላጎታችን ምንድነው እሱ አላህን ፈልገን የነብዩን ሰለላሁ ዐለይሂ ወሰለም መንገድ ለመከተል የአላህን ውዴታ ለማግኘት የነብዩ ሰለላሁ ዐለይሂ ወሰለም ወራሾች ለመሆን የምንጥርበት የምንለፋበት መሆን አለበት አለበለዚያ ግን የሚደርስብን አደጋ ከፍተኛ ነው የጀነትን ሽታ አያገኙም የቂያማ ቀን ነው የተባለው ማለት ይህ በጣም አደገኛ የሆነ ቅጣት ነው እንዲሁም በሌላ ሐዲስ ላይ ሐዲሱ ትንሽ ድክመት ቢኖርም በሌሎች የሚጠናከር ሆኖ በዚህ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ من طلب العلم ليباهي به العلماء ويماري به السفهاء ዕውቀትን የሚፈልግ የሆነ ሰው علم الشريعة የሚማር የሆነ ሰው ከአዋቂዎች ጋር ሊፎካከርበት ከነሱ ጋር ደረጃውን ከፍ ለማድረግ ويماري به السفهاء እንደዚሁም አላዋቂዎችን ሊጨቃጨቅበት ከሆነ አው ሊيصرف به وجوه الناس የሰዎችን ፊት ወደ ራሱ ለማዞር ሰዎች እሱን እንዲሉት ለማለት ብሎ የሚል ከሆነ ወይም علم الشريعة የሚፈልግ ከሆነ أدخله الله النار الله سبحانه وتعالى أساتن ياسقبوان سلزي أدقو بتأم كباد سلهونا يمجمريونا تلقو لنتنككنا تكرت لنست أو يمبيقباو هل قزي يخلاص قد داينو مالت إيان داندون علم بمن نماربت قزي إخلاص ياسفل لقال وكتاتشنن قلس سنوتا حتى بمدرسة بدرس لي بتمرت لينكوان أستماريوش إياك يتييك أو ملس بمن ستبت قزي يان የምንሰጠው መልስ እኛ አላህን Subhanahu Wa Ta'ala ፈልገንበት እንጂ ራሳችንን አዋቂ አድርገን ለማሳየት መሆን እንደሌለበት ጥንቃቄ ያስፈልጋል ማለት ነው ይህ ኢኽላስ علምን የሚማር የሆነ ሰው ዓሊም የሆነ ሰው ዓቢድ የሆነ ሰው ሁሉ እያንዳንዱ ሙስሊም የሚያስፈልገው የሆነ ትልቅ የሆነ የዲን ክፍል ነው ማለት ነው አላህ Subhanahu Wa Ta'ala ሁላችንንም ኢኽላስ ይወፍቀንና ማለት ነው ሌላው ሁለተኛው ነጥብ ልናየው ልንመለከተው የሚገባ طالب العلم ሁሉ ጊዜ علم الشريعة የሚማር ሰው በጣም ጥንቃቄ ማድረግ ያለበት ማዕሲያን ነው ማዕሲያ በጣም አደገኛ የሆነ ነገር ነው طالب العلم የሆነ ሰው ማዕሲያን የማይጠነቀቅ ከሆነ ዕውቀቱ በረካ አይኖርም ዕውቀቱ ከላዩ ላይ ይነሳበታል እንደዚሁም በተማረ ቁጥር እንዳልተማረ ይሆናል በጨለማ ውስጥ እንደሚንደፋደፍ ሰው ነው የሚሆነው ሁሉ ጊዜ ጭንቀት ሁሉ ጊዜ ወደ ታች መሆን እንጂ ወደ ላይ መሆን አይኖርም ማለት ነው አላህ Subhanahu Wa Ta'ala ይሄንን علم እንድንማር የሚያዘን ለምንድነው እሱ አላህን Subhanahu Wa Ta'ala ልንፈራበት ነው ወደ አላህ Subhanahu Wa Ta'ala ልንቀርብበት ነው እንጂ ከአላህ ልንርቅበት አይደለም ማዕሲያ በጣም አደገኛ የሆነ ነገር ነው ማዕሲያ ከአላህ Subhanahu Wa Ta'ala ያርቃል ወደ ለጥመት ይዳርጋል አላህም Subhanahu Wa Ta'ala ይሄን ሲያስጠነቅቀን ነው እንግዲህ ስለ ነብዩላህ አደም ራሱ ሲነግረን ምንድነው ያለው አላህ Subhanahu Wa Ta'ala ጀነት ውስጥ ካስገባው በኋላ ይህችን ዛፍ እንዳትነካ ብሎ ሲለው ተሳሳተ ነብዩላህ አደም የዛን ጊዜ አላህ ምንድነው ያለው فعصى آدم ربه فغوى አደም ጌታውን አመፀ እንደዚሁም ተሳሳተ አላህ Subhanahu Wa Ta'ala የጥፋት ሰው ሆነ ነገር ግን ሰዎች ጥፋታቸውን አይተው አውቀው በተመለሱ ቁጥር አላህ Subhanahu Wa Ta'ala ተውበታቸውን ይቀበላቸዋል ثم اجتباه ربه فتاب عليه وهدى እንዳለው ማዕሲያ ውስጥ
طلب العلم ላይ ያለን ማዕሲያ ውስጥ ምን ገባ ከሆነ ቶሎ ወደ አላህ Subhanahu Wa Ta'ala ተውበት አድርገን መመለስ አለብን አላህ Subhanahu Wa Ta'ala ከመረጣቸው እንድንሆን ማለት ነው ስለዚህ طالب العلم በነፍሳቸው ላይ طلاب العلم በነፍሳቸው ላይ ሊፈሩ የሚገባው ማዕሲያን ነው ማዕሲያ ዒልምን እንዳያካብቱ ያደርጋል የዒልም አንዱ መጋረጃ ነውና ልንጠነቀቀው ይገባል የምንማረው ዕውቀት ከዚህ ማዕሲያ የማይገድበን ከሆነ የተማርነው ዲን ከዚህ የማይገድበን ከሆነ ምንም ዋጋ የለውም فاستقم كما أمرت ومن تاب معك እንዳለው አላህ Subhanahu Wa Ta'ala ማለት ቀጥ ማለት ከኛ ይጠበቃል استقامه በጣም ወሳኝነት አለው ማለት በማዕሲያ ሰበብ ብዙ አደጋዎች ይፈጠራሉ ማለት ነው طالب العلم የሆነ ሰው ኢማም الشافعي رحمه الله تعالى በطلب العلم ላይ ያሉ በጣም ዒልምን የመርሳት ችግር ነበረባቸውና ለሼኻቸው ስሞታን አቀረቡ ይባላል ከዚያ በኋላ መከሯቸው ኢማም الشافعي ያንን ሲናገሩ ምን ይላሉ شكوت الى وكيع سوء حفظي فارشدني الى ترك المعاصي وقال اعلم بان العلم نور ونور الله لا يؤتاه العاصي من قالوا امام الشافعي رحمه الله تعالى يا حفظي በጣም ስላስቸገረኝ የሕፍዜን መጥፎነት በማሐፈዘው ነገር ላይ አይጸናልኝምና ምንድነው ብዬ ስሞታዬን ለወኪዕ ነገርኩኛሉ ወደ ወኪዕ የሕፍዜን ክፋት ሕፍዜ መጥፎ ነው ሐፍዛለው አይቀመጥልኝም እታገላለው እለፋለው ብዙ ጊዜ ደጋግመዋለው ምንም አልጠቀምም ሕፍዙ ይጠፋብኛል ምንድነው ብዬ ጠየቅኩታል فارشدني الى ترك المعاصي معصيان اندتو مكرنيال معصيان اندتو تقومنيال وقال اعلم اوقالن بان العلم نور اوقت مالتكو برهان نو ونور الله يا الله برهان دغمو لا يؤتاه لعاص وانجلنيا يهونه سو لا يؤتاه لعاصي وانجلنيا لهونه سو አይሰጥም اوقتالو እውቀት ለወንጀለኛ ሰው ማዕሲያ ለሚሰራ ሰው የአላህ ኑር አይሰጠውም ስለዚህ ወንጀል በጣም አደገኛ የሆነ ነገር ነው ምናልባት ግልጽ የሆነ ሙሐረማት ውስጥ ላንገባ እንችላለን طلب العلم ላይ ሆነን ነገር ግን ለሌሎች ንቀት የምናደርግ ከሆነ ወይም ሌሎችን የምንንቅ ከሆነ ዝቅ አድርገን የምናያቸው ከሆነ የምናማቸው ከሆነ ጥላቻ በልባችን ውስጥ ካለ እነዚህ ሁሉ ማዕሲያ ናቸው ከዛም የከፉ ማዕሲያዎች አሉ በማንኛውም አይነት መልኩ ማዕሲያን ልንርቅና ልንጠነቀቅ ይገባል ያንን ካላደረግን አሁንም ቢሆን ዕውቀታችን ምናልባት የተወሰነ ልናውቅ እንችላለን ማዕሲያ ላይ ሆነን ግን ዕውቀትን የምናገኝ ከሆነ ይሄ የአላህ Subhanahu Wa Ta'ala ፈተና መሆኑን ልናውቅ ይገባል ወንጀል እየሰራን አላህን እያመጽን እንደገና ደግሞ ዕውቀታችን ሕፍዛችን የገራልን ከሆነ አላህ Subhanahu Wa Ta'ala እየፈተነን አላህ እየሞከረን ነው ወትሉ عليهم نبأ الذي آتيناه آياتنا فانسلخ منها فأتبعه الشيطان فكان من الغاوين ولو شئنا لرفعناه بها ولكنه أخلد إلى الأرض واتبع هواه الله سبحانه وتعالى من على ንገራቸው አውሳላቸው አውራላቸው አለ نبأ الذي آتيناه آياتنا የዛን የኛን አያት ዒልምን የሰጠነው ተአምራት ትልልቅ የሆኑ ዕውቀቶችን የሰጠነው የሆነን ሰው የሱን ታሪክ አውራላቸዋል نبأ الذي آتيناه آياتنا فانسلخ منها كذا راسون ياراك يهونه كذا راسون ከዕልሙ ሙሉ ለሙሉ ራሱን ያወጣ የሆነን ሰው የሱን ታሪክ አውራላቸውን فأتبعه الشيطان فكان من الغاوين شيطان السن أسكتلوت كاتماموش هنا على الله سبحانه وتعالى ولو شئنا لرفعناه بها بزاؤكتو كف النادر قون بربن فلقال ولكنه أخلد إلى الأرض واتبع هواه ነገር ግን እሱ ምን ሆነ በዱንያ ላይ ለመዘውተር ወሰነ እንደዚሁም ዱንያን ብቻ አለ እንደዚሁም ስሜቱን ተከተለ ታዲያ የዱንያ የሸሪዓ ዕውቀት አላህን Subhanahu Wa Ta'ala የማንፈራበት ከሆነ ወደ አላህ Subhanahu Wa Ta'ala የማንቀርብበት ከሆነ ወባል ነው በእኛ ላይ የሚሆነው ማለት ነው
በእኛ ላይ ጥፋት ነው የሚሆነው። እንሐፍዛለን አይበረክትም፣ እንማራለን እንለፋለን ውጤት የለውም። ስለዚህ የዕልም ጉዳይ ከማዕሲያ ጋር በጣም አብሮ የማይሄድ የሆነ ነገር ነው። የሙሲባዎች ሁሉ ሙሲባ ደግሞ ማዕሲያ ነው። ስንትና ስንት ሰዎች አሉ طلب العلم ይለፋሉ፣ ሕፍዝን ይለፉበታል፣ የሰሙትን ነገር ለማሐፈዝ ይሞክራሉ። ነገር ግን ምንም አይያዝላቸውም። የዚህ ብቸኛውና የመጀመሪያው ሰበብ ምንድነው? ማዕሲያ ነው። አላህ ስብሓንሁ ወተዓላን መገዛት ኑር ነው። ይህ ማዕሲያ ነው። ማዕሲያ ደግሞ ከኑር ጋር አብሮ የሚሄድ አይደለም። ምክንያቱም ማዕሲያ አላህን ስብሓንሁ ወተዓላ ማመፅ ጨለማ ነውና ማለት ነው። ስለዚህ አላህን ስብሓንሁ ወተዓላ መፍራት እንደዚሁም አላህን ስብሓንሁ ወተዓላ መታዘዝ ከማዕሲያ መራቅ ያስፈልጋል ማለት ነው። እስከ መቼ ድረስ አላህን ስብሓንሁ ወተዓላ አምፀን እንኖራለን? እስከ መቼስ ድረስ አላህን ስብሓንሁ ወተዓላ ማመፅ እንችላለን? አምፀንስ አላህን ስብሓንሁ ወተዓላ የት ልንደርስ ነው? በራሳችን ላይ ምናልባት ጥሩ ራሳችንን ልናስብ እንችላለን። ነገር ግን በእምንሰራው ስራ በምንማረው ዒልም ወደ አላህ ስብሓንሁ ወተዓላ የማንቃረብበት ከሆነ የምንማረው ዒልም የማይመክረን ከሆነ ዞሮ ዞሮ ወንጀል ውስጥ መዘፈቃችን አይቀርም። ያ ደግሞ ለኛ ከባድ አደጋ ይፈጥርብናል ማለት ነው።